በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በወርኃ ሰኔ በ6 ቀን የሚነበብ እናታችን የቅድስት አርሴማን ገድል እንደሚከተለው እንዘክራለን። ቅድስት አርሴማ አማላጅነቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳኑን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ ያበራ፣ ልብሶቻቸውን እንደ በረዶ ነጭ ሆነው አያቸው። የፊታቸውም መልክ ደስተኛና ብሩህ ሆኖ ከጫጉላው እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላቸውና ነገሥታትም መኳንንትን የሚለብሱትን ይህንን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጥ የወይን ጠጅንስ ያጠጣቸው ለምንድን ነው? አለ። የእስር ቤት ጠባቂውን መለሰ እንዲህም አለ፣ ጌታዬ ሆይ እህልንና ውሃን እንዳልሰጠኋቸው ይህንንም ልብስ እንዳላለበስኳቸው በእውነት እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ 7 ቀናቸው ነው። እኛም የምትሃታቸውን ጥበብ አናውቅም፣ የልባቸውን የጥናት ጠባይ መመለስና መናገር አንችልም፣ ፈጽመውም ያስፈሩናልና። በሥጋቸውም ሁል ጊዜ የጥጋብ ቅንጦት አይለያቸውም አለው። ንጉሡም የእስር ቤት ጠባቂውን ይህን ሁሉ እንዳልሰጣቸው ማልልኝ ማለም። እንዲህም አለ፣ ሕያው ጌታዬ የተዘጋጀው የመንግሥትህ ዙፋን አዳራሽ፣ የሚያስፈራው ግርማ፣ የተሳለው ሰይፍህና ጦርህ ሰንጥቁኝ ይውጉኝ፣ አንገቴን ይቁረጡኝ። እነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታቸውን በር አልከፈትኩም፣ የበራቸውንም ቁልፍ አልከፈትኩም አለ። ነገር ግን በዚች ሌሊት በእስር ቤቱ ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋት ብርሃንም ሆነ። እኛም ከዚህ ትልቅ ብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። የሚጠጡትን የሰጣቸውን እንጃ የተቆጣ። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸውን እንጃ። ይህን ጊዜ ንጉሡ ተቆጣው፣ እንዲህም አለው፣ እንደ ክርስቲያን ዘመዶቻቸው ለሥጋቸው እንደማይራሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው እነዚህን ምትሃተኞችና እሳቶች ምትሃት የምታይ አንተ ነህን? አለ። የእስር ቤት ጠባቂውም ለንጉሡ መለሰ፣ ይህንም ሁሉ ካላየህ ነገሬን አታምነኝም? ዛሬም ያየሁትን እነግርህ ዘንድ ስማኝ አለ። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ፣ በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ፣ በዋጋው ምሳሌ የላቸውም። ከዚያ በኋላም ከእነሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ በልቤ። ከእነርሱም አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ ለሰማዕትነት ያቀርቡሃል አለኝ። መለስኩለትም፣ አቤቱ ይቅርታህና ምሕረትህ ትደርሰኝ እንዴትስ ሰማዕት እሆናለሁኝ? እኔ አረማዊና ጣዖት የማመልክ ስሆን አልኩት። መለሰልኝም እንዲህም አለኝ፣ በንጉሡ ፊት በምትቆምበት ጊዜ ለአንተ የእውቀት ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራም ጊዜ የምትናገረው አንተ አይደለህም፣ በላይ ጸጋ ይላክልሃል እንጂ በላይም ይናገራል።
እነሆ አንተ ይህችን ነገር በተናገርከኝና በመረመርከኝ ጊዜ አስታወስኩት። መጀመሪያ በልቤ ረስቻቸዋለሁና። ንጉሡም መለሰ እንዲህም አለው፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ። የማይሆነውንና የማይጠቅመውን የቅዠት ሕልምን ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጣለህ። ይኸውም ክብርና ብልጽግና ነው። ልጆችህንና ሚስትህንም ትተዋለህ አለው። አዎን ሰማዕት እሆን ዘንድ እወዳለሁ። እነዚያ ክርስቲያን ሰዎች አምላክም አምናለሁ፣ በሰማዕትነት ደማቸውም እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቈርጡት ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ቡርክትና ብፅዕት ቅድስት አርሴማ ተመለከተ። በንጉሡም ዘንድ ቁማ አያት። ጮኸም፣ እመቤቴ ብፅዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያበራልኝ፣ ለኃጢአተኛውና ለበደለኛው የጽድቅን አክሊል ይሰጥሽ ዘንድ ወደ እግዚአብሔር ምሕረትን ለምኝልኝ። ምሕረታቸው የእነዚህ ቅዱሳን ሰማዕታት ጸሎታቸውም ትደርሰኝ ዘንድ አለ። ከሰማይም ቃል አሜን አለው። እነዚህም ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔርን ፈጽመው አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የእነዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስኪያስቡት ይህንንም ልብ በሉት። ይህንን አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንዳስገባው እንዲሁም እኛንም ባለንበት ይመርጠን ዘንድ ሁላችንን የኢትዮጵያን ሕዝቦች ቅድስት አርሴማም ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህ ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አሞራዎችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባችሁ በውኑ አልተመለሰምን? አላቸው። ቅዱሳን ሰማዕታትም መለሱለት፣ ልቡና ዕውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልተሳሳተም። አንተ ግን ልብና ዕውቀት የሌለህ ፈጣሪህን የማታውቅ ስለ ሕሊናህ መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችን እስከምንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልኸውን ያህል መከራን አዘጋጅልን፣ ወደ አምላካችን ፊት እንደርስ ዘንድ ፍርድህንም አፋጥንልን። በዚያም ዋጋችንን እናገኛለን፣ ከእርሱም ዘንድ የለመነውን ይሰጠናል። አንተ ግን ታዝናለህ፣ ታስለቅሳለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክህ ወደ እግዚአብሔር ተመልሰህ ካልተጸጸትክ አሉት። ንጉሡም መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜም ሞትን በሰጠኋችሁ ነበር። ስለ እናንተ እንዳታዝን የዚች መልካም ሴት ልቧ እንዳይጎዳ እንዳትጎሳቆልና እንዳይደክምም ነው እንጂ እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህም መጥታለችና። አሁንም ደግ ትሆን ዘንድ ንገሯት፣ እናንተንም እተዋችኋለሁ፣ ከእስራታችሁም እፈታችኋለሁ። በዚህም ቅጣት አልቀጣችሁም፣ ያለ ድካምና ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁትም ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ በማይጠቅምህም ለምን ፈጽመህ ትደክማለህ? ነገር ግን ስትሰድብህና ስትቆጣህ እንድንሰማ በአንተ ላይ የሚሆነውን ተአምርና ድንቅም ታስረዳ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው
ወደ አምላካችን ፈጽመን እንሄድ ዘንድ የወደድኸውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና፣ እኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እርሱ ረዳታችንና መጠጊያችን ነው። ወደ እርሱ ትወጣና ትደርስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራ የከፋችሁና በነገር የምትዋሹ የበደል ሠራተኞች፣ እኔ ሥጋችሁን እንደ አመድና በነፋስ ፊት እንዳለ ትቢያ አደርገዋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶቼንም የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይህችን ሴት ካልነገራችኋትና በእጄ ካላስተኛችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማስብ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ ምትሃት አላትና አላ። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚህችም ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና፣ ስለዚህም ታስፈራሃለች፣ ታስደነግጥህም አለች። እነሆ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ሥጋችንን ስጥ፣ እነሱ በፈጣሪያቸው ትእዛዝ ይጠብቁናልና በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተማሪዎቹ እነዚህም የአርማትያሱ የዮሴፍና የኢየሩሳሌሙ ኒቆዲሞስ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ነው። ስለ እኛ የሞተው በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜም ንጉሡ እነዚህን ቅዱሳን ሰማዕታት የሥጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና በአለንጋዎች ይመቷቸውና ወደ እስር ቤትም ይወስዷቸው ዘንድ አዘዘ። በዚያም ከእነርሱ ለእያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹም እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ብሩክት ቅድስት አርሴማን አገኟት፣ ሰላምታም ሰጧት። በላያቸውም የሆነውን ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ታምር ታደንቅ ነበር። በመጻሕፍትም ቃል መመከረቻቸው። ቃሏም የሚጣፍጥና ከንፈሮቿም የሚጥሙ ናቸውና። ይህንንም ሲነጋገሩ ብሩክት ቅድስት አርሴማን ወደ ንጉሡ ይወስዷት ዘንድ የንጉሡ መልእክተኞች መጡ። ባዩአት ጊዜም ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚህ በኋላም ወደ ንጉሡ አቀረቧት፣ በፊቱም ቆመች። በተንኰል ነገርም አንቺ ሴት ሆይ እንደምን አደርሽ? እንደምን ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት። ብሩክት ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ እንደ ውሻ እኔ ካንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነውን እንዴት አደርክ፣ እንዴት ዋልክ አትበሉት። እንዴት አደርክ፣ እንዴት ዋልክ የሚል ቢኖር በሥራው ወይም በአምልኮቱ አንድ ሆነ፣ እንዳለው በቃል ነገር አንድ አልሆንም አለችው። ንጉሡም መለሰ፣ እኔ መልካምን ነገር ስናገርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ብሩክት ቅድስት አርሴማም መለሰችለት፣ በልብ ውስጥ መልካም ሥራ የለም። አንተ የምድር አውሬ፣ ጉድጓድ፣ የትናንሾች ቀበሮች መሮጫ፣
የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ፣ ያላንተ ማደሪያ የላቸውምና አለችው። ንጉሡ መለሰ እንዲህም አላት፣ ቡርክት አርሴማን ይህን ሁሉ ስድብሽን እቀበለዋለሁ፣ በትዕግሥትም አልፈዋለሁ። እኔ እወድሻለሁ አልጠላሽምና አሁንም በወርቅና በብር ዙፋን ተቀመጪ፣ የንጉሥ ሚስት እንድትባዪ ነጫጭ ልብሶችን እንግዲህ ልበሺ፣ በአርመንያ ሴቶች ሁሉ ላይ ትነግሻለሽ። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ፊቱ ያማረ ቢሆን ልቡም ያማረ ነው። ፊቱ የከፋና የተቋጠረ ቢሆን ግን እንዲሁ ልቡም የከፋ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ እንደ ቃል የማይጠቅምሽን ስለ ያዝሽ ጠባይሽም መልካም አልሆነም። እኔ ግን ወደ እኔ ትመጭና ከእኔ ጋር ትሰለጥኝ ዘንድ አስቀድሞ መክርሻለሁ፣ አስተምርሽም አለው አላት። ቅድስት አርሴማም መለሰች፣ ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር። ቃሉ ሕይወት ሸክሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው፣ መንገዶቹ ሁሉ ብርሃን ናቸውና ወደ ጽድቅ መንገድ ይመራሃል። ሞትና ሐዘንም ወደሌለበት ልብህ ግን የተዘጋና የተለጎመ ሆነ። የክፋትም ሙዳይ ነው፣ የሬት በደልም ገንቦ ነው። ፈጣሪ እግዚአብሔርን መፍራት በልብህ የለምና እኛ ግን ለወንድሞቻችን መልካምን እናደርግ ለጽድቅና ለፍቅር ራሳችንን ዝቅ እንድናደርግ አዞናልና። የአምላካችን ነገሩ ሁሉ የጠራና ንጹሕ ነው። ንጹሕ የሆነች ነፍስን ይወዳል፣ ለንጹሖች ማደሪያ ነውና አለች። ነገር ግን የርኩሳን የቂመኞችን ጸሎት አይሰማም። ነቢዩ ዳዊትም ደም አፍሳሽን ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ፣ ዳግመኛም ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ ሆነ፣ ተመሳሰላቸውም ከእህቶቻቸውና ከእናቶቻቸው ጋር የልብ ዕውቀት ስለሌላቸው እንደሚሰስኑ ሆኑ እንዳለው፣ አንተም የልብ ዕውርና ዕውቀትን ያጣህ ስለሆንክ ተመሳሰልካቸው። ሥጋን ከዝሙትና ከርኩሰት የምታነጻበት የለህምና አለችው። ንጉሡም መለሰ፣ ቡርክት ቅድስት አርሴማን ስለ ክብርሽ ብዛት ከሩቅ የሚያይ ዓይን ሳለኝ የልብ ዕውር ስትይኝና ስትሰድቢኝ ይህንን ሁሉ በጸጋ እቀበለዋለሁ፣ በትዕግሥቱም አልፈዋለሁ አላት። ቡርክት ቅድስት አርሴማም መለሰች፣ ዕውር ብትሆንስ በደል ባልሆነብህም ነበር። አሁን ግን ዕውቀትም የለህም። መድኃኒታችን ማንም ሌላ የማይሠራውን ሥራ ባልሠራ፣ ሥራዬን አትመኑ። የአባቴን ሥራ ብሠራ ግን እኔን ባታምኑም እናንተ ሥራዬን እመኑ። አይሁድን እንዳላቸው እንዲሁም አንተ እኛን ባታምን አማልክቶችህ መሥራት የማይችሉትን እግዚአብሔር በፊት በሠራልን ሥራ እመን። አሁንም በጌታችን በኢየሱስ ክርስቶስ ስም እንድታምን እጸልይልሃለሁ። ከብዙ ዘመን በኋላም አምላክን እግዚአብሔርን ታስበዋለህ። ርኩሳን መናፍስት ባስቸገሩና ባሰቃዩ ጊዜ ሥጋን እስከምትበላና ደምን እስከምትጠጣ ድረስም ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከእኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈስ ርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደጉንና በሥራ ሁሉ ልብ አፍንና ብርታትን ስሆን በኃይሌ ብርታት የክርስቲያንን ልጆች እንድታስጨንቃቸው እስከ ዛሬ አደረግኩ። እኔን ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚች ሴት እግዚአብሔር አምላክን ታመልክ ዘንድ ወደድክ አለው።
ዳግመኛም ዲያብሎስ ስለዚች ሴት ፍቅር እኔን የረሳኸኝ ለምንድን ነው አለው። እሺ ብትይኝ ለአምላክሽ እገዛለሁ አልካት። እንጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ። አፉንም ከፈተ፣ እንደ ርኩስ በድንም ሆነ። ያን ጊዜም ቡርክት ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ። እምነትና መልካም በፊቱ ናቸው፣ ምስጋናና የክብር ልዕልናም በመቅደሱ ናቸው አለ። ከዚህ በኋላም ንጉሡ በቁጣና በመዓት ከተነሳ ለርኩሳን አማልክቶቹ ይሠዉ ዘንድ ሰማዕታቱን አዘዛቸው። ይህንንም ሲናገር የጣዖቱ ካህናት መጡ። አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማም ወደ ትያጥሮን አዳራሽ በመጣች ጊዜ አማልክቶቻችን ተሰባበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችን ተግተን እንጠብቅ ዘንድ ዕረፍት የለንም፣ እንቅልፍም ቢሆን እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዮድዮስ ጣዖት እርሷን ስለፈራ በዱር እንዳለ የበረሃ አህያና እንደ ሜዳ ውርንጫ ሌሊት ሁሉ ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምናደርገውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና እንደ እነርሱ እንዳታደርገን እኛም እርሷን እንፈራለን። የምንሰዋውን መሥዋዕትና የምናርደውን ላም የሚቀበለን አላገኘንም። የቂልቅያና ሶርያ ሰዎች ቡርክት ቅድስት አርሴማ የሚሏት ይህች ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግሥታችንም ትሻራለች፣ አማልክቶቻችንም ይተውናል፣ እኛም ትተው ወደ ባሕርና ወደ የብስ ወደ ምድረ በዳም ይሄዳሉ። ዛሬም ወዮልን፣ ለእኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንንና ልብሳችንን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችንን ማን ያመነጫቸዋል? የሥራችንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ሕፃናቶቻችንን ጎልማሶቻችንን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል? ማንስ ይራዳናል? እያሉ ጮኹ። ያን ጊዜም ከእነርሱ አንዱ ተነሳ፣ እንዲህም አለ። ንጉሥ ድርጣድስ ሆይ ይችን ሴት መገደሏን ካላፋጠንክ አንተ በክፉ ሞት ትሞታለህ። ሁለተኛም ተነሳ፣ እንዲህም አለ። ንጉሥ ሆይ እርሷን የምትወድ አትሁን፣ የእርሷን ፍቅር አታስብ። ጠባቂዋ ተበቅሎ በምድር ፊት ያጠፋሃል አለው። ይህች ሴት ለአንተ አይደለችም፣ ነገር ግን በአርመንያ አገሮች ሁሉ ያማረችና የከበረች ናት። ዳግመኛም በቂልቅያና በእስያ ምድር ተወልዳ ባደገችበት በእርሷም አገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን ኖሮ የቂልቅያና የእስያ ንጉሥ ሚስቱን ትሆነው ዘንድ ፈልጎ ባገኛትና ባጫትም ነበር፣ እርሷንም ወደ እኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮ ጉድለት በከንቱና በብላሽ ፈጽመህ ትደክማለህ አለው። አንጊዜም ንጉሡ ተቆጣና ይህንን የተናገረውን ከሁለት ክፍል ቆረጠው። ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚች የምትደነቅና የምትፈራ ሴት እኔ ፈጽሜ አደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘውምና ከአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ሥራዋ የሚያስደንቅ የመልኳም ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች። ብርሃንን ወይም መብራትን ምንም አትፈልግም።
የሥጋዋ ንጽሕና ነጭና የጠሩ ከሆኑ ሁለመናዋ የበራ ነውና አለ። ነገሥታትና መኳንንት ደምግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር። ወርቅና እጅ መንሻም ባመጡላት ነበር። እኔም ጥላዋ እንዲያገኘኝ በእርሷ ዘንድ እሰግድላትና እገዛለት ዘንድ እወዳለሁ አለ። እርሱንም በሰይፍ ቆረጠው። ሁለቱም ሰማዕት ሆኑ። ብሩክት ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሜን። እንደ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ 6 ቀን የሚነበብ አባታችን የአዳም እናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸውና በረከታቸው ከሊቃነ ጳጳሳቱ ከሕዝቦቹ ጋር ይሁን ለዘላለሙ አሜን። ከዚህ በኋላ እግዚአብሔር ቃል ወደ አዳም እንዲህ ሲል መጣ። አዳም ሆይ የምትፈልጋትን ዕፀ ሕይወትን ዛሬ አልሰጥህም። 5500 ዘመን ሲፈጸም አንተ ሔዋን ዘሮች ምዕመናንም ሕያው ሁነህ ለዘላለም ትኖር ዘንድ ከዕፀ ሕይወት እንድትበላ እሰጥሃለሁ እንጂ ይህ 43ቱ ቀን ሕግ የመተላለፍህን ዋጋ አይከፍልህም። አዳም ሆይ በውስጧ የተሰወርክባት ዕፀ ሕይወትን ትበላ ዘንድ ሰጠሁህ። አንተም ሔዋንም ከእርሷ ብሉ። እኔ ልመናን ቸል አልልም፣ ተስፋንም ያለ ዋጋ አልመልስም። የገባሁልህ ቃል ኪዳን እስኪፈጸም ድረስ ልቦናህን አጽና። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምም ወደ ሔዋን ተመለከተ። ተነሺ፣ የአንቺን የበለስ ፍሬ ውሰጂ፣ እኔም ሌላውን እወስዳለሁ፣ ወደ ቤታችንም እንሂድ አላት። አዳምና ሔዋንም ተነስተው ወደ ቤታቸው ሄዱ። የፀሐይ መግቢያው ሰዓትም ነበር። ከእርሷ ይበሉ ዘንድም አስቸኰለቻቸው፣ አጓጓቻቸው። አዳምም ሔዋንን ከዚህ የበለስ ፍሬ በላ ዘንድ እፈራለሁ፣ እርሷን ከመብላቴ የተነሣ የሚደርስብኝን አላውቅምና አላት። አዳምም አለቀሰ፣ እንዲህ እያለ ይጸልይ ዘንድም በእግዚአብሔር ፊት ቆመ። አቤቱ ጌታችን ሆይ ከዚህ የበለስ ፍሬ እንዳልበላ ፍሬን ሙሉ አድርገው። ከእርሷ በበላሁ ጊዜ ምን ትጠቅመኛለች? ከእርሷ እሻ ዘንድ እኔ ምን እፈልጋለሁ? ቤቱ ፈጣሪ ሆይ ባለቀች ጊዜ እርሷን እፈልግ ዘንድ ምን እሻለሁ? ዳግመኛም ከእርሷ ብበላ በእርሷ ምክንያት የሚመጣብኝን አላውቅምና አለ። እግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ ይህ ጥበቃ፣ ይህ ድካም፣ ይህ ትጋት፣ የፍርሃት ሕጌን ከመተላለፍ አስቀድሞ ለምን አልነበረም? ነገር ግን አዳም ሆይ በዚች ኃላፊት ምድር በምትኖርበት ዘመን እንስሳዊ ባሕሪ ያለው ሰውነትህ በርትቶ በኃይል እስኪቆም ድረስ ያለ ምድራዊ ምግብ መኖር አይቻልም አለው። እግዚአብሔርም ከአዳም ጋር መነጋገሩን አቆመ። አዳምም የበለስን ፍሬ ወሰደ፣ በወርቅ በትሮችም ላይ አስቀመጣት። ሔዋንም የበለስን ፍሬ ወስዳ በዕጣን ላይ አስቀመጠቻት። ከፍሬዎቹ እያንዳንዱም ሚዛኑ በአንተ ዘንድ እንዳለው ሆነ። ከዚችም ምድር ፍሬ በገነት ያለው ፍሬ እጅግ ታላቅ ነውና። አዳምና ሔዋን ግን እንዳስለመዱ እስኪነጋ ድረስ ሌሊቱን ሙሉ ቆመው ቀሩ። ፀሐይ በወጣ ጊዜም ጸሎታቸውን ጨረሱ። ከጸሎቱ ፍጻሜ በኋላ አዳም ሔዋንን ሔዋን ሆይ ከገነት በስተ ሰሜን በኩል ነይ፣ ለአራት የሚከፈል ባሕር የሚመነጭ ምንጭ ወዳለበት ቦታም እንሂድ አላት። የሕይወት ውሃን ይሰጠን ዘንድ ከእርሱም ያጠጣን ዘንድ እግዚአብሔርን እንለምነው። ሕያው እንዳንሆን እግዚአብሔር ከዕፀ ሕይወት አላበላንምና ከምድር ውሃም ያረካን ዘንድ ከሕይወት ውሃ ይሰጠን ዘንድም እርሱን እንለምን። ሔዋንም ይህንን ቃል ከአዳም በሰማች ጊዜ እሺ አለችው።
ከገነትም ትንሽ ከምትርቅ የውሃ ምንጭ ድንበር ወደ ገነት ጫፍ ተነስተው መጡ። በእግዚአብሔር ፊት ይጸልዩ ዘንድም ቆሙ። ወደ እነርሱም ይመለከት ይቅር ይላቸው የልመናቸውንም ዋጋ ይሰጣቸው ዘንድ ለመኑት። ከሁለቱ ጸሎት በኋላም አዳም እንዲህ በሚል ቃል በእግዚአብሔር ፊት ጸሎት ጀመረ። ቤቱ አምላክ ሆይ በገነት በነበርኩ ጊዜ ከዕፀ ሕይወት ሥር ሲፈሱ ውሃዎችን አይ ነበር፣ ልቤም አይመኛቸው ነበር። ሥጋዬም ከእነርሱ ይጠጣ ዘንድ አይሻም፣ ድምፅንም አያውቅም ነበር፣ ጽምንም አያውቅም ነበር። ዛሬ ከምንኖርባት ይልቅ እኔ ሕያው ነበርኩና ሕያዋን ደግሞ የሕይወት ምግብ አያስደንቀውም። አቤቱ ዛሬ ግን ሥጋዬ ከመጠማቱ የተነሣ ደረቀ፣ የሞተ ሰውም ሆንኩ። እድን ዘንድ የሕይወት ውሃ ስጠኝ። አቤቱ በምሕረትህ ከዚህ ፈተና ሥቃይ ግርፋት አድነኝ። በገነት ምድር የምትኖር ከሆነ ከዚህ ምድር ወደ ሌላ ምድር አውጣን አለው። እግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ ዕረፍት ወዳለባት ወደ ሌላ ምድር አውጣን የምትለው ከዚች ምድር ሌላ ምድር የለም፣ ዕረፍት ያለባት መንግሥተ ሰማያት እንጂ። ወደ እርሷ መግቢያ ደግሞ በአሁኑ ጊዜ አይደለም፣ የመከራውን ጊዜ ከተፈጸመ በኋላ ነው እንጂ። እኔ አንተን ጻድቃን ዘሮችንም ወደ ሰማይ አሳርጋለሁ። አንተ ዛሬ የምትፈልጋትን ለአንተም ለእርሱም ረፍትን እሰጥሃለሁ። ጠጥተህም ሕያው ትሆን ዘንድ የሕይወት ውሃን ስጠኝ ማለትህም በዚህ ዕለት የሚሆን አይደለም። ወደ ሲኦል በምወርድበት የብረት በሮችንም በምሰብርበት የብረት ሰንሰሎችንም በምቀጠቅጥበት ጊዜ ነው እንጂ። በገነት ታርፍ ዘንድም በቸርነቴ የጻድቃንን ያንተንም ነፍስ አድናለሁ። ይህም እስከ ዓለም ፍጻሜ ድረስ ነው። ዳግመኛም የምትሻው የሕይወት ውሃ ዛሬ በዚህ ዕለት የሚፈጸምልህ አይደለም፣ በጎልጎታ ምድር በአንተ ራስ ላይ ደምን በማፈስበት ዕለት ነው እንጂ። በዚያ ጊዜ ደሜ የሕይወት ውሃ ይሆንሃል። ለአንተ ብቻ አይደለም ከዘሮች የሚያምኑብኝ ሁሉ ነው እንጂ። እርሱ ሕይወትንም ዕረፍትም ይሆንላቸዋልና። ዳግመኛም እግዚአብሔር አዳምን አለው፣ አዳም ሆይ በገነት በነበርህ ጊዜ ይህ መከራ በአንተ ላይ አልደረሰብህም። ትእዛዜም በተላለፍክ ጊዜ ይህ ሁሉ መከራ ደረሰብህ እንጂ። ዛሬ ግን ሥጋህን መብል መጠጥ የሚያስጨንቀው ሆነ። በአንተ ዘንድ ከመሬት የሚፈልቀውን ውሃም ጠጣ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ለእግዚአብሔር ሰገዱ፣ ወደ ውሃውም ምንጭም ተመለሱ፣ ወደ ቤቱም ሄዱ። ቀትር የቀን እኩሌታም ሆነ። ወደ ቤትም በቀረቡ ጊዜ ታላቅ እሳትን ተመለከቱ። አዳምና ሔዋንም ያን ጊዜ ፈርተው ቆሙ። አዳምም ሔዋንም በቤታችን ያለው እሳት ምንድን ነው አላት። እኛ ሥራ እንሠራምና የምንጋግርበት ወጥም የምንሠራበት ሀብት የለንምና የዚችን እሳት ምሳሌዋን ስሟንም አናውቅም። እግዚአብሔር ሱራፊን የእሳት ሰይፍ አስይዞ በላከው ጊዜ ነው እንጂ እሱ ያብረቀርቃል፣ ያበራል። ከመፍራታችን የተነሣ ወደቅን፣ እንደ ሞተ ሰውም ሆንን። ዛሬም ሔዋን ሆይ እግዚአብሔር በእኛ ላይ ይቈጣ ዘንድ ወዷል፣ ከእርሷም አባረረን አላት። ሔዋን ሆይ ዳግመኛም ከዚህ ሌላ ቤት ሳለን ትእዛዙን ተላለፍን። እርሱም ቤታችንን ትዞራት ዘንድ እሳትን እስከ መላክ ደረሰ። ወደ ውስጧም እንገባ ዘንድ አንችልም። ከእግዚአብሔር ፊትስ የት እንሸሻለን? በገነት ውስጥ አያሳድረንም፣ ከጥሩ ነገሯም ሁሉ ከልክሎናልና። በዚች ቤትም አኖረን እስክንጽናና ድረስ በውስጧ መከራውን ጨለማውንና ፈተናውን ታገስን። ዛሬም ወደ ሌላ ምድር ከወጣን በውስጧ የሚሆነውን ማን ያውቃል? ምድር ምን እንደሆነች ከዚች ጨለማ ፈጽማ የጨለመች እንደሆነች ማን ያውቃል? በዚች ምድር ቀን ይሁን ጨለማ ማን ያውቃል? ሩቅ ወይም ቅርብ እንደሆነችስ
ማን ያውቃል? ሔዋን ሆይ እግዚአብሔር ከገነት ወዴት ያርቀን ዘንድ ይሻላል? ሔዋን ሆይ እግዚአብሔር ትእዛዙን በመተላለፋችን ይህንን ማየት ቢከለክለን ሁል ጊዜ እርሱን እንለምናለን። እግዚአብሔር ከተጽናናንባት ከዚች ምድር ወደ ሌላዋ ኃላፊ ምድር ያወጣን ዘንድ ይፈልጋል። ነፍሳችንም ይገድል ከምድር ገጽ ያጠፋን ዘንድ ይሻል። ሔዋን ሆይ ከገነት በራቅን ጊዜ ዳግመኛም እግዚአብሔርን የት እናገኘዋለን? ወርቁን፣ ዕጣኑን፣ ከርቤውን፣ የበለሱንም ፍሬ ይሰጠን ዘንድ እንለምነው። ዳግመኛም ያጽናናን ዘንድ የት እናገኘዋለን? በገባልን ቃል ኪዳን ባሰበን ጊዜ የት እናገኘዋለን አሉት። አዳምም ዝም አለ። አዳምና ሔዋንም ወደ ቤታቸው ይመለከቱ ነበር። እሳትም በዙሪያዋ ትወጣ ነበር። ይህች እሳትም ከሰይጣን ነበረች። እርሱ ከዕፅዋት የደረቁ ሣሮችን ሰብስቦ ተሸክሞ ወደ ቤት አምጥቷልና ቤቱን ያቃጥል ዘንድም በውስጣቸውም እሳትን ጨምሮባቸዋልና ይህን የሚያደርገው አዳምና ሔዋን እንዲያዝኑ በእግዚአብሔርም ተስፋ እንዲቆርጡ እንዲክዱትም ያደርጋቸው ዘንድ ነው። ነገር ግን በእግዚአብሔር ቸርነት ቤቱን ያቃጥል ዘንድ አልቻለም። እግዚአብሔርም በቤቱ ዙሪያ መልአኩን ላከ። እሳቷ እስክትጠፋ ቤቷን ይጠብቃት ዘንድ ከቀኑ የጀመረች እሳት እስከሚነጋ ድረስ ትነድ ነበርና። ቀኑም 45ኛው ቀን ነበር። አዳምና ሔዋንም ቁመው እሳቱን ይመለከቱ ነበር። ከእሳቱ ፍርሃት የተነሳም ወደ ቤት መቅረብ አልቻሉም። ሰይጣንም የእሳቱ ነበልባል ፈጽሞ ከፍ እስኪል ድረስ እንጨት እየተሸከመ ወደ እሳት ይወረውር ነበር። ቤታቸውም ተሰወረች። ከእሳቱ ብዛት የተነሳ ቤቷ ተቃጥላለች ብሎ አስቦ ነበርና። ነገር ግን የእግዚአብሔር መልአክ ጠብቃት ነበር። ሰይጣንም ይራገም ዘንድ አልቻለም። በእርሱ ላይ የሰለጠነ ይሆን ዘንድ አልከፋበትም። ከእርሱ በሚመጣው ቃልም አላዘኑም። በዚህም ልቦናውን ያጸና ነበር። እግዚአብሔር ቃል እስኪመጣ ድረስ ክፉ ነገር አልተናገረውም። አገልጋዮቼን ያሳትህ ሰይጣን ሆይ ወግድ እስኪለው ድረስ አንተ መጥፋታቸውን ትሻለህና ምሕረቴ ባትከለክለኝ አንተም ሰራዊትህን ከምድር ገጽ ባጠፋሁ ነበር። እስከ ዓለም ፍጻሜ ድረስ ታገስኩህ እንጂ አለው። ሰይጣንም ከእግዚአብሔር ፊት ሸሸ። እሳቷን በቤቱ ዙሪያ ቀኑን ሁሉ ትነድ ነበር። ይህም አዳምና ሔዋን ከገነት ከወጡ 47 ቀን ነው። የእሳቱ ነበልባል ትንሽ እንደቀዘቀዘ ባዩ ጊዜ እንዳስለመዱ ይገቡ ዘንድ ወደ እርሷ መሄድን ጀመሩ። ነገር ግን ከእሳቱ ነበልባል የተነሳ አልቻሉም። አዳምና ሔዋንም በቤታቸው በመካከላቸው ካለው የእሳት ነበልባል የተነሳ ማልቀስ ጀመሩ። የእሳቱ ነበልባልም ወደ እነርሱ ቀረበ፣ እነርሱም ፈሩ። አዳምም ሔዋንም በመካከላችን ያለች ይህችን እሳት ተመልከቺ፣ ከዚህ ቀድሞ እሺ ትለን ነበር፣ ሕጉን ከተላለፍን በኋላ ግን እንደ ቀድሞው እሺ አትለንም። እኛ የተፈጥሮን ድንበር ተላልፈናልና አካላችን ጠባያችንም ተለወጠ። የእሳት ግን ጠባይዋ ተፈጥሮአዊዋ አልተለወጠም። ስለሆነም በእኛ ላይ ኃያል ሆነች። ወደ እርሷ በቀረብን ጊዜ ሥጋችንን አቃጠለችን። አዳምም በእግዚአብሔር ፊት እንዲህ ሲል ቆመ። እናድርባት ዘንድ ባዘዝከን በቤታችንና በእኛ መካከል የለየችን ይህችን እሳት ተመልከት። እነሆ መግባት አልቻልንምና። እግዚአብሔርም አዳምን ሰማው፣ ቃሉንም ወደ እርሱ ላከ። አዳም ሆይ ይህን እሳት ተመልከት፣ ከምታስደስት ካማረች ከገነት ይልቅ ነበልባሏ ምንድን ነው? አንተ በሕጌ ጥላ ስር ሳለህ ፍጥረታት ሁሉ ይሰግዱልህ ነበር። ትእዛዜም በተላለፍክ ጊዜ ግን ፍጥረታት ሁሉ በአንተ ላይ አመፁ፣ ጸኑ። ዳግመኛም አዳም ሆይ ተመልከት፣ እንደ እኔ በመለኮታዊ ክብር ከፍ ከፍ ያደርግ ዘንድ ቃል የገባልህ ሰይጣን ቃሉን አልፈጸምክም። ጠላት ሆነህ እንጂ ሊያቃጥልህ ወዶ ይህንን እሳት ያዘጋጀው
እርሱ ነው። አዳም ሆይ አንድ ቀንስ እንኳ ቃሉን ለምን አልፈጸምክም? ትእዛዙን በሰማ ጊዜ በአንተ ላይ የነበረው ክብር ተገፈፈ እንጂ። አዳም ሆይ ከአንተ ጋር ይህንን ቃል ኪዳን በማድረጉ አንተን የወደደ ይመስልሃልን? ወይም ወደ ላይ ማውጣት የሚሻ መሰለህን? ይህን የሚያደርግ አይደለም። አዳም ሆይ በአንተ ላይ ስላለው ፍቅሩ አይደለም ከብርሃን ወደ ጨለማ፣ ከታላቅነት ወደ ታናሽነት፣ ከክብር ወደ ሐሳር፣ ከደስታ ወደ ሐዘን፣ ከዕረፍትም ወደ ፍጹም ድካም ሊያወጣ ይወዳል እንጂ። ዳግመኛም እግዚአብሔር አዳምን አለው፣ ሰይጣን በዚህ መልክ በቤቱ ዙሪያ ያደረገውን ይህንን እሳት ተመልከት። ቃሉን ከሰማችሁ እርሱ አንተንም ዘርህንም ይዞርሃል፣ ይፈትንሃል፣ በእሳትም ይገዛሃልና ከሞታችሁም በኋላ ወደ ሲኦል ትወርዳላችሁ፣ የእሳት ነበልባልንም ታያላችሁ። በአንተና በዘርህ ላይም ይከባል፣ ከእርሱም መድኃኒት አላገኛችሁም። ቃሌ ወልደ አምላክ ኢየሱስ ክርስቶስ እስከሚመጣ ድረስ ከእሳቱ ብዛት የተነሳ ዛሬ ወደ ቤተ መግባት እንዳልቻልክ በቃል ኪዳኑ የመጨረሻ ዕለት መንገዱን ይለይልሃል። ፈጥነህ ወደ እርሷ ትገባ ዘንድ አይደለም፣ ቃሌም በውስጧ ነው። መንገድህንም ይለይልሃል፣ ወደ ዕረፍትህም ትገባለህ። እግዚአብሔርም አዳምን በእሳቷ ላይ ጠራው። አዳም ወደ ቤቱ እስኪሻገር ድረስም እግዚአብሔር ትእዛዝ እሳቷ ተከፈለች፣ ለአዳምም መንገድ ሆነችው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ወደ ቤታቸው መሄድ ጀመሩ። ከእሳቱ መንገድ በደረሱ ጊዜ ሰይጣን ባውሎ ነፋስ አምሳል እሳቱን እፍ አለባቸው። በአዳምና በሔዋን ላይም የእሳት ፍም አደረባቸው። ሰውነታቸውም ከልብሱ የተራቆተ ነበርና የእሳቱ ፍም ሥጋቸውን አቃጠለው። ከእሳቱ ነበልባልም ማቃጠል የተነሳም አዳምና ሔዋን አለቀሱ። ቤቱ ጌታችን ሆይ አድነን፣ አታቃጥለን፣ በዚህ በሚያስጨንቅ ሥቃይም አትግረፈን፣ ትእዛዝን እንደ መተላለፋችንም አትቅጣን እያሉ አለቀሱ። እግዚአብሔርም ሰይጣንን በእሳት ያቃጠለውን ሥጋቸውን ተመለከተ። ሌላውንም መልአኩን ላከ፣ የእሳቱንም ፍም ከእነርሱ አስወገደ። በሥጋቸው የቀረ እሳት ግን ነበረ። እግዚአብሔር አዳምን አለው፣ ለአንተ አማልክትነትን ትንቢትን ይሰጥ ዘንድ የወደደ የሰይጣንን ወዳጅነት ተመልከት። እነሆ በእሳት አቃጠለ፣ ከምድር መጥፋትንም ይሻል። አዳም ሆይ ወደ እኔ ተመልከት፣ የፈጠርኩህ እኔ ከእርሱ ስንት ጊዜ አዳንኩህ። እርሱ ቢሆን ኖሮ ባጠፋህ ነበር። ዳግመኛም ሔዋንን አላት፣ በገነት ውስጥ ቃል የገባልሽ እነሆ ይህ ነው። ከዕፀ በለስ በበላችሁ ጊዜ ዓይናችሁ ይገለጣል፣ አማልክትም ትሆናላችሁ፣ ክፉና በጎን ታውቃላችሁ አለሽ። እነሆ ሥጋሽን በእሳት አቃጥለው፣ ከገነትም ጣዕም ይልቅ የእሳትን ጣዕም አቀመሳችሁ። ክፉ የሆነ የእሳትን መቃጠልም አሳያችሁ። ዓይኖቻችሁም መልካምን አላዩም። በእኔ ዘንድ በውስጧ እያላችሁ ገነትን አያችኋት። ከሰይጣን የደረሰባችሁን ክፉ ነገር ሁሉ አያችሁ። አማልክትንም ለእናንተ ሊሰጣችሁ አምላክነትንም ለእናንተ ሊሰጣችሁ አይችልም። የሚያስደስት ቃል ኪዳንም አይፈጽምላችሁም። ለእናንተ ከእናንተ በኋላ ለሚመጣው ዘራችሁም መራራ ሆኖባችሁ እንጂ። እግዚአብሔርም ከእርሱ ጋር ንግግሩን አቆመ። አዳምና ሔዋንም ወደ ቤት ገቡ። ሥጋቸውንም ቃጥለው ከእሳቱ የተነሳ ፈርተው ነበር። አዳምና ሔዋንም በዚህ ዓለም አሁን ሥጋችንን ያቃጠላት እሳት በሞትን ጊዜ ሰይጣን ነፍሳችንን እንዴት ያቃጥለው ይሆን? እነሆ ድኅነታችን ሩቅ ነውና ወዮልን። ይቅር ይለን ዘንድ ቃል ኪዳኑም ይፈጽምልን ዘንድ እግዚአብሔር ካልመጣ አሉ። ከዚህ በኋላ አዳምና ሔዋን ቤቱን ዞሩ። ዳግመኛም ወደ እርሷ በመግባታቸው ከእርሷ ሊባረኩ ፈለጉ። በሐሳባቸውም ሁለተኛ ፈጽሞ ወደ እርሷ የማይገቡ መስሏቸው ነበርና የፀሐይን መግባት በተመለከቱ ጊዜ የእሳቱ ዋይ ወደ አዳምና ወደ ሔዋን ወደ ቤታቸውም ውስጥ ገባ። በውስጧ ይተኙ ዘንድ አልቻሉም።
ፀሐይ ከገባች በኋላም ከቤት ወጡ። ከገነት ከወጡ በኋላም ዕለታቱ 47 ነበር። አዳምና ሔዋንም እንዳስለመዱት ወደ ገነት ተራራ ስር በዚያ ይተኙ ዘንድ በደላቸውንም ይቅር ይላቸው ዘንድ ወደ እግዚአብሔር ቁመው ጸለዩ። በተራራው ራስ ግርጌም ተኙ። የመልካም ነገር ጠላት ሰይጣንም በሕሊናው እንዲህ ይል ነበር፣ እግዚአብሔር ለአዳም የድኅነት ቃል ኪዳን ገብቶለታል፣ ከሚደርስበት ጸዋትወ መከራ ሁሉ ያድነው ዘንድ ለእኔ ግን ቃል ኪዳን አልገባልኝም፣ ከመከራም አላዳነኝም። የነበርኩበትን መንግሥቱንም እርሱን ዘሩንም ያኖረው ዘንድ ቃል ኪዳን ገብቶለታል። እኔ አዳምን ልግደለው፣ ከእርሱ የተነሣ መሬት ትከለከል ዘንድ ለእኔ ብቻም ትሆን ዘንድ በሞተ ጊዜ መንግሥተ ሰማያትን የሚወርስ ዘር አይቀርለትም፣ አያገኝም። መንግሥቴም ለእኔ ሆና ትቀራለች፣ እግዚአብሔርንም ያስጨንቀዋል፣ እኔም ሰራዊቴንም ወደ እርሷ ይመልስልኛል አለ። ከዚህ በኋላም ሰይጣን ሰራዊቱን ጠራቸው። ሁሉም መጥተው ከእርሱ ዘንድ ደረሱ። አቤቱ ጌታችን ሆይ ምን ታደርግ ዘንድ ትወዳለህ? አሉት። እናንተ ታውቃላችሁ፣ ይህ አዳምን ከመሬት የፈጠረ እግዚአብሔር ነው። መንግሥታችንን የወረሰ እርሱ ነው። ኑ ተሰብስበን እንግደለው፣ ወይም ድንጋይ በላያቸው ጥለን እርሱንም ሔዋንንም እንግደል ኑ አላቸው። እነርሱም ሰሙት። አዳምና ሔዋን ወደሚገኙበት ተራራማ ቦታ መጡ። እነርሱ ግን ተኝተው ነበር። ሰይጣንም ከሰራዊቱ ጋር ታላቅ ድንጋይ አንስቶ ሳያዛንፍ በትክክል ጣላት። ቦታው ድንጋያማ ገደላማ ስለሆነ ድንጋዩ በላያቸው በወደቀ ጊዜ ድንጋይ ከእነርሱ ወደ ጉድጓድ ይገባል፣ እነርሱም ይድናሉ እንጂ አይሞቱም ብሎ በሕሊናው አስቧልና። ሰይጣንም ይህችን ድንጋይ በትክክልም በላያቸው ጣላት። ከእነርሱም ወደ ሌላ አቅጣጫ እንዳትሄድ በላያቸው በጣላት ጊዜም ሽሹ እንጂ አትቁሙ አላቸው። እነርሱም እንዳዘዛቸው አደረጉ። ድንጋይቱም ወደ አዳምና ወደ ሔዋን ስትወርድ እግዚአብሔር በአዳምና በሔዋን ላይ እንደ ድንኳን ትሆንላቸው ዘንድ እንዳትጎዳቸውም አዘዛት። በእግዚአብሔር ትእዛዝም እንዲሁ ሆነች። ድንጋይዋም በወደቀች ጊዜ ከእርሷ የተነሳ ምድር ተናወጠች፣ ከታላቅነቷም የተነሳ ታወከች። መሬት ከመናወጧ ከመታወኳ የተነሳም አዳምና ሔዋን ከእንቅልፋቸው ነቁ። ለእነርሱም ድንጋዩ እንደ ድንኳን ሆኖላቸው አገኙት። እነርሱም ከሰማይ በታች እንደሆኑ አላወቁም፣ እነርሱ በድንኳኑ ሥር አልነበሩምና። አይተው ፈሩ። አዳምም ሔዋንን ይህ ተራራ ስለምን ዝቅ አለ? መሬትስ ለምን ተነዋወጠች ታወከች? ይህች ድንጋይስ በእኛ ላይ እንዴት ተጋረደች? እግዚአብሔር ሊመታን በእስር ቤትም ሊያስረን ይወዳልን? አላት። ያለ ትእዛዙ ከቤት በመውጣታችን በእኛ ላይ ሊቆጣ መሬትንም ሊያሰምጥብን ነውን? አላት። እኛ በፈቃዳችን አድርገናልና ከቤት በወጣን ጊዜም አልመረመርነውም፣ ልብም አላደረግነውም፣ ወደዚችም ቦታ መጣን አላት። ሔዋንም ምድር ስለ እኛ የምትነዋወጽ ከሆነ አዳም ሆይ ወዮልን፣ ግርፋታችን በዛ። ነገር ግን ወደ እግዚአብሔር እንጸልይ ዘንድ ተነስ፣ በእኛ ላይ ስለተተከለች ስለተጋረደች ያሳውቀን ዘንድ አለችው። አዳምም ይህንን ተጋድሎ ያሳውቀው ዘንድ ወደ እግዚአብሔር ቆሞ ጸለየ። አዳምም እስኪነጋ ድረስ ለጸሎት ቆሞ ነበር። አዳም ሆይ ከቤት በመውጣት ማን አስወገደህ? ወደዚህም ቦታ እንዴት መጣህ? የሚል የእግዚአብሔር ቃል መጣ። አዳምም እግዚአብሔርን ወደ ቤት በሚገባው የእሳት ነበልባል ምክንያት እኛ ወደዚች ቦታ መጣን አለው። እግዚአብሔርም አዳምን አዳም ሆይ የአንዲት ቀን የእሳት ዋይ አትፍራ፣ በሲኦል ብትኖርስ እንዴት በሆንክ? አዳም ሆይ አትፍራ፣ መታህም ዘንድ ይህንን ድንጋይ እኔ እንደጋረድኩብህ በልብህ አታስብ። አምላክ ለመሆን ቃል የተገባባኸው ሰይጣን እንዳይመታህ ነው እንጂ ሕይወታችሁን ከምድረ ገጽ ያጠፋችሁ ዘንድ በአንተና በሔዋን ላይ የወረወረው ይህ ድንጋይ ታላቅ ነው። ነገር ግን በቸርነቴ ይህች ድንጋይ በላያችሁ ትኖር ትጋረድም ዘንድ አዘዝኳት አለው። በቦታችሁ ያለ ይህ ድንጋይ ምልክት ነው።
አዳም ሆይ ይህ ምልክትም ወደዚህ ምድር በመጣው ጊዜ ሰይጣን እኔን ለመግደል የአይሁድን ሕዝቦች ያነሳሳል፣ በድንጋይ ውስጥም ይጨምሩኛል፣ ታላቅ ድንጋይም ይገጥሙብኛል። በድንጋይ ውስጥም 3 መዓልት 3 ሌሊት እቆያለሁ፣ በሦስተኛው ቀንም እነሳለሁ። ላንተም ለሚያምኑብኝም ለዘሮችህም ድህነት ይሆናል። አዳም ሆይ 3 መዓልት 3 ሌሊት እስኪፈጸም ድረስ ግን ከድንጋዩ አላወጣውህም አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋን ጌታችን እንደነገረው 3 መዓልት 3 ሌሊት በድንጋዩ ታች ቆዩ። ዳግመኛም ከቤት ስለመውጣታቸው ያለ እግዚአብሔር ትእዛዝም ወዳሉበት ቦታ ስለመምጣታቸው አዘኑ። ከ3 መዓልት ከ3 ሌሊት በኋላም እግዚአብሔር ድንጋዩን ፈታው፣ ለቀቀው፣ ከውስጧም አወጣቸው። ሥጋቸውም የደረቀ ሆነ። ከለቅሶ ከሐዘን የተነሳም ዓይኖቻቸው ታወኩ፣ ፈዘዙ። አዳምና ሔዋንም ወደ ቤታቸው ዕቃ ቤት ሄደው ገቡ። በዚችም ዕለትም እስከ ምሽት ድረስ ይጸልዩ ዘንድ ቆሙ። ይህም አዳምና ሔዋን ከገነት ከወጡ ከ50 ቀን በኋላ ነበር። ዳግመኛም አዳምና ሔዋን ወደ እግዚአብሔር ይጸልዩ፣ በዚችም ዕለት ምሕረትን ከእግዚአብሔር ይለምኑ ዘንድ ከቤታቸው ተነሱ። በነጋ ጊዜም አዳምና ሔዋን የሥጋችን ሥራ እንሠራ ዘንድ ነይ እንሂድ አላት። ከቤትም ወጡ። ሥጋቸውን የሚሸፍኑበት ይፈልጉ ዘንድ ከደቡብ ወደ ገነት ጫፍ ደረሱ። ነገር ግን ሥራን አያውቁም ነበርና አላገኙም። ሥጋቸውም በደም የታለለች የተሸፈነች ሆነች። ከቅዝቃዜውና ከሙቀቱ የተነሳ ዲዳ ሆኑ። አዳምም ሥጋቸውን የሚሸፍንበትን ያሳያቸው ዘንድ ፈልጎ በእግዚአብሔር ፊት ቆመ። የእግዚአብሔር ቃልም እንዲህ ሲል መጣለት። አዳም ሆይ ሔዋንን ይዘህ ከዚህ ቀደም ወደ ጾማችሁበት ባሕር ኑ። በዚያችም አንበሶች ሥጋቸውን የበሏቸው የበጎችን ቆዳ ታገኛላችሁ። የቀረውን ቆዳቸውንም ውሰዱ፣ ልብስ አድርጋችሁም ልበሱት አላቸው። አዳምም ይህንን ቃል ከእግዚአብሔር በሰማ ጊዜ ሔዋንን ይዞ ከደቡብ ጫፍ ይጾሙበት ወደ ነበረው የውሃ ምንጭ ወዳለበት ወደ ሰሜናዊው የገነት ጫፍ ተመለሰ። በመንገዱም ሲሄዱ ከቦታው ከመድረሳቸው በፊት ክፉ ሰይጣን ከአዳም ጋር ስለ ልብሱ ስለ ዕቃዩ ሲነጋገር የእግዚአብሔርን ድምፅ ሰማ። ሰይጣንም የበጎች ቆዳ ካለበት ቦታ ፈጥኖ ሄዶ ይወስደው ዘንድ ወደደ። አዳምና ሔዋን እንዳያገኟቸው በእሳት ያቃጥላቸው፣ ወደ ባሕርም ይጥላቸው ዘንድ ወደደ። ይህንን በወደደ ጊዜም የእግዚአብሔር ቃል ከወደ ሰማይ መጣ። አዳምና ሔዋን ወደ እርሱ እስኪመጡ ድረስም እነዚህ ቆዳዎች ወይም ሌጦዎች ገመድ አሰረው። ወደ እርሱ በቀረቡ ጊዜም ከመልኩ የተነሳ ፈሩ። እግዚአብሔር ቃልም ወደ አዳምና ሔዋን እንዲህ ሲል መጣ። በእባብ ተሰውሮ ያሳታችሁ ይህ ነው፣ የብርሃን ልብሳችሁንም የገፈፋችሁ የነበራችሁን ክብርም ያስቀረባችሁ እርሱ ነው አላቸው። አዳም ሆይ ታላቅ ስለሆነች አምላክነት ቃል ኪዳን የገባችሁ እርሱ ነው። በእርሱ ዘንድ መልካም የት አለ? እነሆ ዛሬ መልኩ የከፋ በመላእክት ዘንድ የሚያስጸይፍ ሰይጣን ጽኑ ጠላት የሚሰኝ ሆነ። አዳም ሆይ እርሱ የእሳትን ምድራዊ ልብስ ወስዶ ያጠፋ ዘንድ ወዷልና ትለብሰው ዘንድም አልተወህም። የተከተላችሁት የዚህ የሰይጣን ደግነቱ ምንድን ነው? ስለታዘዛችሁለት የጠቀማችሁስ ምንድን ነው? የሰይጣን ሰራዊቶችንም አስተውሉ፣ ፈጣሪያችሁ እኔንም ተመልከቱ፣ የሚያደርግላችሁን ጥሩ ሥራዬንም አስተውሉ። እነሆ እኔ እስክትደርሱ እስክትታዩም ድረስ አሰርሁት፣ ደካማነቱንም ተመለከታችሁ፣ ኃይልም አልነበረውም አላቸው። እግዚአብሔርም ሰይጣንን ከእስራቱ ፈታው። ከዚህ በኋላ አዳምና ሔዋን ተደነቁ፣ በመፈጠራቸውም በእግዚአብሔር ፊት አለቀሱ። ሥጋቸው ምን እንደሆነች አሰቡ፣ ምድራዊ ልብስም ስለቸገራቸው አለቀሱ። አዳምም ሔዋንን ሔዋን ሆይ የምንለብሰው የእንስሳት ቆዳ ይህ ነው። በለበስነው ጊዜ የሞት ምልክት በእኛ ላይ ገባ። እነዚህ ቆዳ ሌጦ በጎቹ እንደሞቱ እንዳረጁም እኛም ዳግመኛ እንደነርሱ እናረጃለን እንሞታለንም አላት። አዳምና ሔዋንም ቆዳውን ሌጦውን ይዘው
ወደ ቤታቸው ተመለሱ። ወደ እርሷ በተመለሱ ጊዜም እንዳስለመዱ ቆመው ጸለዩ። እንዴት አድርገው ልብስ እንደሚያደርጉት ተቀምጠው እያሰቡ ነበር። ጥበብ አልነበራቸውምና እግዚአብሔር እንዴት እንደሚያደርጉ ያስረዳቸው ዘንድ መልአኩን ወደ እነርሱ ላከ። መልአኩ አዳምን ከተምር እሾህን አምጣ አለው። አዳምም የእግዚአብሔር መልአክ እንዳዘዘው አመጣ። መልአኩም በፊታቸው ቀሚስ በሚሰፋ አምሳል ያደርገው ጀመር። እየተመለከተም እሾህን ይዞ በውስጡ ተከለው። ዳግመኛም መልአኩ እሾሆቹን በሌጦ በቆዳው ውስጥ የተሰወሩ አንዳንድ ወጥ ልብስም የተሰፉ ይሆኑ ዘንድ ወደ እግዚአብሔር ጸለየ። እንደ እግዚአብሔር ትእዛዝም እንዲሁ ሆኑ። ልብስም ሆነላቸው፣ እነርሱንም አለበሳቸው። ያን ጊዜም እርስ በርሳቸው ከመተያየት የሥጋቸው ራቁትነት ተሰወረላቸው። ይህም በአምሳ አንደኛው ቀን መጨረሻ ሆነ። አዳምና ሔዋንም ሥጋቸው በተሸፈነ ጊዜ ይቅር ካላቸው ዕርቃናቸውንም በሸፈነላቸው ከእግዚአብሔር ምሕረትን ሽተው ይጸልዩ ዘንድ ቆሙ። በዚህች ዕለት በእግዚአብሔር ፊት በጸሎት እያሉ አልታወኩም፣ አልተረበሹም። ንጋት በሆነ ጊዜ እንዳስለመዱት ፀሐይም ሲወጣ ጸሎታቸውን ጸለዩ። ከቤቱም ወጡ። አዳምም ሔዋንን ከቤት የምዕራቡን ጫፍ እናውቅና ዛሬ እናየው ዘንድ እንሄዳለን አላት። እነርሱም ወደ ምዕራብ ጫፍ ይሄዱ ዘንድ ወጡ። ከቤት በራቁ ጊዜ ሰይጣን ወደ እነርሱ መጣ። ከሦስት ቀን ጀምረው እንደ ተራቡ እንደ ሁለት አንበሶችም ተመሰሉ። በቤታቸውና በእነርሱ መካከል ተሰወሩ። እነዚህም ሰባብረው ይበሏቸው ዘንድ ወደ አዳምና ወደ ሔዋን ደረሱ። አዳምና ሔዋንም ከእጆቻቸው ያድናቸው ዘንድ ፈልገው ወደ እግዚአብሔር አለቀሱ። የእግዚአብሔር ቃልም ወደ እነርሱ መጣ፣ ከእነርሱም አስወገዳቸው። እግዚአብሔርም አዳምን አለው፣ አዳም ሆይ የምሥራቅን ጫፍ ትተህ በምዕራብ ጫፍ ምን ትሻለህ? መኖሪያ በዚሁ ነው። ዛሬም ወደ ቤትህ ተመለስ፣ ሰይጣን እንዳያስትህ መከራም እንዳያመጣብህ በዚያው ተቀመጥ። አዳም ሆይ በምዕራብ ጫፍ ከአንተ ዘር ይወጣል፣ ከእነርሱ የተነሳም ይመላል። የሰይጣንን ትእዛዝ በመስማታቸው ሥራዎቹን በመከተላቸው በበደላቸው ያረክሱታል። እኔም በእነርሱ ላይ የጥፋት ውሃን አመጣለሁ፣ ሁሉንም አሰጥማቸዋለሁ። ከእነርሱ ውስጥ የሚቀሩ ጻድቃን አስቀራለሁ እንጂ ከዚች ምድር እስከምትርቀዋ ምድር ድረስ አወጣቸዋለሁ። አንተ ዛሬ የምትኖርባት ይች ምድርም ያለ አንድ ሰው ዘር ምድረ በዳ ሆና ትቀራለች። እግዚአብሔር ይህንን ነገር ካላቸው በኋላ ወደ ቤታቸው ተመለሱ። ሥጋቸውም ደረቀች። ከጾም ከጸሎት ከሐዘን ብዛት እግዚአብሔርን ካለመስማታቸው ከመደፋፈራቸው የተነሳም ኃይላቸው ደከመች፣ አለቀችም። አዳምና ሔዋንም እስኪነጋ ድረስ ሌሊቱን ሁሉ ይጸልዩ ዘንድ በቤታቸው ቆሙ። ፀሐይ በወጣ ጊዜ አዳምና ሔዋን ከሐዘኑ ስሜት የተነሳ ወደየት እንደሚሄዱ አላወቁም። ቤታቸውን ዞሩት። ከሰሜን ወደ ገነት ጫፍ ይራመዱ ነበር። ወደ ጫፍም ይወጡ ዘንድ ጀመሩ። ስፋት ወደ ሌለው የምሥራቅ ጫፍ እስኪደርሱ ድረስ ጸሎታቸው፣ ልመናቸው ከሕዝበ ክርስቲያኑ ጋር ይሁን ዛሬም ዘወትርም አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ 6 በዚህች ዕለት ከእስክንድርያ ከተማ የሆነ መነኩሴ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያው ቅዱስ አትናቴዎስም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም ማርቆስ ወንበር ላይ ሲቀመጥ ያን ጊዜ ከአርዮሳውያን በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላ ይህ አርዮሳዊ ጊዮርጊስ ለአባ ቴዎድሮስ እሱ አርዮሳውያንን ተከራክሮ
እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህን መነኩሴ አባ ቴዎድሮስን ይዘው በአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲህም አደረጉበት፣ ግን ምንም ጉዳት አልደረሰበትም። ከዚህ በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹን እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመነኮሰ፣ ሁለተኛው ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሦስተኛው ስለ ቀናች ሃይማኖት ደምን በማፍሰሱ ነው። ከዚህ በኋላ ምዕመናን የተቆራረጡትን የተበተኑትን ሕዋሳቱን ሰብስበው እሳትን ውስጥ አደረጓቸው። በዚህች ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉት። እግዚአብሔርም ምስጋና ይሁን። ያንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሀገረ መሪዎት 40 ሰማዕታትና የሌሎች 40 ሰማዕታት የመነኮሰ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን አውሳቢዮስ፣ ታማን፣ ሐዋርግና ባኮስ የተባሉ የሀገረ እስና 4 መኳንንት የዕረፍታቸው መታሰቢያ ነው። እኒህም ቅዱሳን ለእስና አገር ምሰሶቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱ ነበር። ወደዚያች አገርም መኮንን አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድር በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህ በኋላ ራሳቸውን በሰይፍ ቆረጠ። የምስክርነት አክሊልም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ለዘላለሙ ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን። እስክንጸናና